የእውነት ነገር ነው የፈለኩሽ። ታዲያ በስልክ አታወራኝም ነበር? ምን እዚህ መጥራት አስፈለገ? እያሳሰብሽኝ በስልክ መጨረስ የምትችለውን ጉዳይ እንዴት ተቀጥረኛለህ ለማለት ፈልገሽ? እሺ ለምንድን ነው የፈለከኝ? ከዛ በፊት ግን እልም ያልሽ መሀይም መሆንሽን ልንገርሽ። ቆይ ለምንድን ነው እንደዚህ የምትለኝ? ስለማልመልስልህ ነው? ስለማልጋፈጥ ነው? አንቺ የወደቅሽ ሰው ስለሆንሽ። ምን አድርጌ ነው የወደኩት? ገንዘብ ስለሌለኝ? ማህሌት አንቺ የወደቅሽው መች መሰለሽ? ባልሽን የፈታሽው አንዴ ከወደቅሽ የጫማ ጭዳ መጥረግ ያለሽ እና ካለሽበት ሌቭል ላለመውደቅ ጥረት ማድረግ አለብሽ። ህይወት ትገኛት። እሺ ቆይ አሁን ለምንድን ነው የፈለከኝ? አንደኛ በሉላ ጉዳይ አዲስ ዘዴ መከተል ስላለብን ስለሱ እንድናወራ፣ በመቀጠል ይሄ የብሩክ ወንድም የሚባለው ሰውዬ ለምን እንደመጣ ማወቅ አለብን። የእናቴ ልጅ ምንም እንዲሆንብኝ አልፈልግም። ቅድስት የምታውቂውን ነገር ሁሉ ንገሪኝ በእናትሽ። ወንድሜ ምንም እንዲሆንብኝ አልፈልግም። ወንድሜ ምንም እንዲሆንብኝ አልፈልግም። አንድ ያለኝ እናቴ ልጅ። ቆይ ዝና ማን ነው? እንደውም ቅድም አንተ ወደኛ ጋር ስትመጣ እነሱም ወደኛ እየመጡ ነበር። አንተን ሳይሆን እኮ ነው የተመለሱት። ለምንድን ነው የሚያዩዋችሁ? ለምንድን ነው የሚጠጓችሁ? እኔ እንጃ አላውቅም። እሱ ቆይ አልገባኝም። ዝና ማን ነው? ምንድን ነው እሱ? ዝና ማለት የሞገስ ፍቅረኛ የሉላ ባል ነው። ከሞገስ ጋር ራሱ ተጣልተዋል። በምንድን ነው የተጣሉት? እንደ ነገረኝ ከሆነ ዝና የሚባለው ሰውዬ ጥጋበኛ ነው። ያው ማህሌትን ደግሞ እንደምታውቃት ናት። ብሩክ ደግሞ ያው ጥጋበኛ ሰው አይወድ። ብሩክ ከልጅነቱ ጀምሮ የጥጋበኛ ሰው መድኃኒት ነበር። ቴሚዛል እንዴ? ብሩን እኔ ላስገባለና አንተ አውጥተህ ስጠኝ። እሺ ግን ያው የጓደኛዬ ነው ማለት የሉላ ነው። ሉላ? አዎ የሉላ። እንዴ ሞጌ ከሉላ ጋር አብራችሁ ናችሁ? አዎ። በእናትህ ብዙ የማታውቃቸው ነገሮች ተፈጥረዋል። ምንድን ነው የተፈጠረው? እኔ የማላውቀው። እስቲ እንግዲህ ቀስ እያልክ ታየዋለህ። ያው እስር ቤት እንደነበርኩ ታውቃለህ። ምንም ታውቃለህ። ለጊዜው መቼም ችግር የለውም። ዋናው ገንዘብ ይውጣ እንጂ የማንም ቢሆን ጉዳይ አስተኝ። እሺ እሺ፣ በቃ ችግር የለውም። እሺ ሻይ ቡና እያልን እናወራለን። እሺ እሺ። እንዴት ነህ ወዳጅ? ለሰላምታ ጊዜ የለኝም ዝና፣ ለሰላምታ ጊዜ የለኝም። ምን አገኘ? አሁን ከ5 ደቂቃ በፊት ከሉላ አካውንት በኤቲኤም ገንዘብ ወጥቷል። ምን? የምርህን ነው? አድራሻውን ላክልኝ። ጉዳዩ ወንጀል ስለሆነ ነው በዋትስአፕ የደወልኩሽ። ስለዚህ አድራሻውን በዚህ ልክልሃለሁ። አንተም የውለታዬን እንዳትረሳኝ። አረ ችግር የለውም። በእውነት በህይወት ዘመኔ እንዳንተ ውለታ ያዋለልኝ ሰው የለም። በልቤ መዝገብ ተቀምጠህ ትኖራለህ። የእውነት በጣም አመሰግናለሁ። ፍጠን ፍጠን፣ መፍጠን አለብህ ዝና፣ መፍጠን አለብህ። እሺ እሺ እሺ። ስለማታውቀው ነው እንዴ? ታዲያ ምን ችግር አለው? ሲመጣ ተዋውቀዋለሁ። ባሰበት ዙሩን እያከረረ የበቀሉን መንገድ እያከረረ ነው ማለት ነው። እንግዲህ መጀመሪያ ላይ ሞገስን መበቀል ነበር የሚፈልገው፣ ሞገስን መግደል። ከዛም ሉላን ደግሞ እቤቱ አምጥቶ የራሱን ማድረግ ነበረ። ግን አሁን ላይ ሉላም እንግዲህ ከሞገስ ጋር ሆና እየተደበቀችውን እንደ ስለሆነ ማለት በዛም ማለ በዝም ማለ ሲፈልጋቸው በቃ በጣም ነገርዮሹ
የማግኘት ቻንሱ እየጠበበ እንዲሆነ ሲያውቀው አሁን የራሱ ምን አለ ደግሞ አሁን ላይ በቃ ጊዜ ሰጠሁት ራሴ ነኝ። ስለዚህ አሁን አግኝቼ ሁለቱንም ነው መግደል ያለብኝ አለ ማለት ነው። ምክንያቱም ሉላን ብትመጣ አትጠቅመኝም። ምክንያቱም በባለፈውም ስትሄድ አናቴን ብላኝ አይደለ ሄደችው። ስለዚህ እሱን ነው የምትወደው፣ ቤትም ተቀምጣ እሱን ነው የምታስበው። ስለዚህ ሳገኛቸው ሁለቱንም አንድ ላይ መግደል ነው ያለኝ አማራጭ። እንግዲህ ሁለቱንም ለመግደል ወስነሽ ተነሽ እያለ እንግዲህ ወይዘሮ ማህሌትንም እያነሳሳ ይገኛል ማለት ነው። እንግዲህ ወይዘሮ ማህሌት ውጥር እያለች ነው። ስርስሩ ውጥር ነጥር ትላለች። ወይ ራሷን ህይወት አትኖር ወይ ሰው አታስኖር። እቺ ደግሞ ዝና ስሽተውት ሚስቱን ተቀምጦ ነው ስለሚወዳት ነው። እውነት ለመናገር ዝና አያያዝ አያውቅም እንጂ በጣም ነው የሚወዳት። ሉላን ይወዳታል ግን እሱ ወዷት ፍቅሩን ሰውን በፍቅር ማኖር ሲችል አኗኗር አያያዝ አይችልም። እሱ የሚያደርገው ምንድነው እንደ ባሪያ ቤት ውስጥ ዘግቶ በቃ ባሪያ ነው ያረጋት። እንዴት ብዬ ልንገራችሁ? ሰራተኛማ አረ ክብር አለው። ሰራተኛማ ሰርቶ ገብቶ በልቶ ጠጥቶ የሆነ የራሱ ሆነ እንትን አለው። እሷ ግን መቼም በቃ ህሊኗ የህሊና እስረኛ ነው ያደረጋት። እና እንግዲህ ይህን ያክል ጊዜ ከቤት እንዳትወጣ እሱ የሆነ ቤት ውስጥ ሀብት ስላለው ንብረት ስላለው የሆነ ጥሩ ቤት ስላለው ብቻ ፍቅር አሰጣጥ እሱ መስሎታል። አያቅም ማለት ነው። ምክንያቱም አንዳንድ ሰዎች በገንዘባቸው እንጂ በጭንቅላታቸው የማያስቡ ሰዎች አሉ። ከነዛ መካከል እንግዲህ አቶ ዝና የአበበ ደንበሳ ልጅ እንግዲህ አንዱ ነው ማለት ነው። በዛም እንግዲህ ይሄው እስከ ጥግ ድረስ እንግዲህ ሉላም ከአንዴ ሁለት የሞከረች ተወኝ ብትለው ሊተዋት አልቻለም። እስኪ እንግዲህ የመጨረሻ ያለችውን ውሳኔ እንግዲህ አናቱን ፈንክተው ተነስታ ጥላው ወጥታለች። በዛም እንግዲህ ከሞገስ ጋር ሆነው በተለያየ አካባቢ እሱ እንኳ በገንዘቡ እየገዛ ያሉበትን አድራሻ እንዲታወቅ እንግዲህ አይታችኋል። ዛሬ ቪዲዮ የብሩኬ እንግዲህ ብሩክ ጠፍቷል። ብሩኬ የጠፋበት እንግዲህ እኔ ሳስብ እውነትም ያ ዝና ባለፈው ያወራው ነገር እውነት ነው መሰለኝ ማለት ነው። የሆነ ሀሽሹን ነው ሶሪ ምንድን ነበረ ስሙ እሱን ነገር ወደ ውጭ ሀገር ይዞ ሊሄድ የተባባላቸው ሰዎች እነሱ እውነትም አስይዘውታል ሊሆን ብዬ ገመትኩኝ ማለት ነው። ወይም በዛ ክስታ መስርቶበት ይሆን ይችላል። አጋጣሚ እንግዲህ ወይ እነሱ አግተውታል ወይ ደግሞ ታስሯል። ስለዚህ ከ3 ቀናት በላይ እንግዲህ ጠፍቷል ማለት ነው ብሩክ። ስለዚህ በሱም ምክንያት እንግዲህ ወንድምየው ከእስር ከቆይታው በኋላ ተመልሶ ዛሬ መጥቶ ነበረ። ቤትም ሲመጣ ወንድሙን አላገኘም። ደውሉን በፊት ነግረውታል ነቅድስቴ እንግዲህ ከሞገስ ጋር ማውራት ስለነበረባቸው ተደዋውሎ ሄደው እንግዲህ ብር ይሄኛው ከእስር ቤት ስለሆነ የወጣው ኤቲኤም ስለሌለው ብር ወደ አንተ ላስተላልፍና ከኤቲኤም አውጥተህ ብሩ እንደኔ ስጠኝ ሲለው እንግዲህ እሺ የኔ አይደለም ግን የባልተቤቴ የሉላ ነው ብሎታል ማለት ነው። በሉላ እንግዲህ ስም አውጥቶ ለራሱ አይደለም ግን አውጥቶ ብሩን ለብሩክ ወንድም ሲሰጥ ሞገስ እንግዲህ የሚቆጣጠሩት ሰዎች እንግዲህ እነዚህ ሆዳደር የሆኑ አንዳንድ ፖሊሶች የህግ አካላት እንግዲህ እነሱ ወዲያው ደውለው በ5 ደቂቃ ውስጥ ከ5 ደቂቃ በፊት ከሉላ አካውንት ይሄን ያክል ብር ወጥቷል እና የወጣበት አካባቢ ሰፈር ደግሞ ኤቲኤም የተጠቀመበትን ቦታ ሎኬሽን ሳይቀር ልከውለት እንግዲህ ሉላ ሂዷል እዛ ዝና ማለት ነው። ሲሄድም እንግዲህ እንዳያችሁት ሉላ አግኝቷቸዋል ሁለቱንም ሞገስንና የብሩክን ወንድም ማለት ነው።